የሚቆራረጠው ካንተ ነው ወይስ ከኔ ነው? ኦኬ እሺ። ስለዚህ ያው ኦኬ ብሮ ኔትወርክ መሳይ እንደተመለከታችሁት ነው። ታብ ኮፒ ሊንክ አድርጉ ኢንሻአላህ። ይሄ ሁሉ ሰው ቁጭ ብሎ እኛ በተራ ህዝቡን የሆነ ቢያንስ ክብር አለን፣ ለሙስሊሙም ለክርስቲያኑ ክብር አለን። ቢያንስ ረጅም ጊዜ ውይይት ምናምን ተከታትላችኋል። መጠጥ ያላችሁ ናችሁ። ተራ የሆኑ ሰዎች አይደሉም፣ ወይም የምትናቁ ወይም ዝም ብሎ በተራ ጨዋታ የምትታለሉ ሰዎች አይደላችሁ። ምናልባት ከዚህ በኋላ የሙስሊም ነቢያቶች ከሞቱበት ተነስተው ካልተወያዩ ካላለ በቀር ምንም አይነት ሰበብ አይኖሩም፣ በምንም ተአምር ማለት ነው። የነዚህ ሰዎች አይምሮ እዛ ደረጃ ነው ባይዘው የሚሄደው ማለት ነው። ምንም አይነት ሰበብ የለውም። ኦኬ እኛ ዊዝድሮ አድርገናል፣ ችግር የለውም። ምክንያቱም እኛ ሀቅ እንዲወጣ ነው የምንፈልገው፣ ትምህርት እንዲታይ ነው የምንፈልገው። ተራ የሆነ አንድ ተራ ግለሰብን በኋላ እመጣበታለሁ ባይዘው ቅድም እንዳልኩት ማለት ነው። ይሄ እንደ በሲኖዶስ ደረጃ እንኳን ሊያስወቅስ የሚችል ነገር ነው። እንደዚህ ክህነት ካሌለው ሰው ጋር ድቁና ካሌለው ሰው ጋር መወያየት በራሱ የሆነ የሚያሰድብ አይነት ነገር ነው። ግን ወይል ችግር የለውም። በዛን ያህል ደረጃ ውይይቱ የሚፈልጉት ከሆነ በዛን ያህል ደረጃ የሚፎከር ከሆነ ያው ላይቫችንን ከፍተን ምናልባት ካልተሳሳትኩኝ ኢምራን ታስተካክለኛለህ 49 ደቂቃ ሆኗል። ወይ ደግሞ ኢስቲሜሽኑን ብንሰራው ወደ 48 ኦር ወደ 45 ደቂቃ አካባቢ ላይቭ ላይ ነበር። ጠብ ያለ ነገር የለም፣ ያየነው ነገር የለም። ስለዚህ እንደዛ ነው። ሁሱ እሺ የጅማ የሆነ አርዕስት አንሱና በቃ የተረሳውን አርዕስት ስለ ነቢዩ ሰለላሁ ዐለይሂ ወሰለም በቀደሙት ነቢያቶች ሚዛን መሰለኝ፣ እንዲሁም ደግሞ ያህዌ ወይም ስላሴ የሚል መሰለኝ የተነሳው። በዚያ ላይ ታዳሚዎች መታደም ስለፈለጉ የሆነ ነገር አስጨብጧቸውና እንትን በሏቸው፣ አሳውቋቸው። ባረከላሁ ፊኩም ወጀዛኩሙላሁ ኸይራ። ወደ እንትኑ እንገባለን። ከዚህ በኋላ የመጨረሻ 2 ደቂቃ አይ ቲንክ 50 ነው፣ ከ52 ሲል ይዘጋል። ሁሱም ብሏል፣ ሁሱ መጥቷል። እኔም ለመወያየት ዝግጁ ነኝ። 2 ደቂቃ። ከዛ በኋላ ቀጥታ ወደ ፕሮግራሙ ገብተን ክርስትናን የምናወራበት ይሆናል። ያ ጀማዓተል ኸይር፣ ይሄ ታሪካዊ ቀን ነው። በዚህ ቀን ብቻ ይሄ ሰው የሚያወራው ክርስቲያኖች የሚያወሩት እስልምና ላይ የሚያነሱት ክስ ውሸት እንደሆነ ሙስሊም ፊት መጥተው ማወት እንደማይችሉ አይታችኋል። አሁንም 2 ደቂቃ አፉነሽ 2 ደቂቃ ሰዓቱ በጣም አውቃለሁ ያለን 50 ደቂቃ ደርሷል። የመጨረሻ 2 ደቂቃ ከዛ ዘግተን ቀጥታ የምናሰማችሁ ነገሮች አሉ፣ ወደሱ እንገባለን ማለት ነው። ቀጥሉ ኢንሻአላህ። አለሁኝ ኢምራን አለህ ማየት አለ ተሰማለ። ቀጥል። አይ እንትን ማለት ብቻ ፈልጌ ነው። ይሄ አቅል ያለው ሰው አእምሮ ያለው ሰው ማስተንተን የሚችል ሰው እና የሚያገናዝብ ሰው ልብ እንድትሉት የፈለኩት ነገር ስላለ ነው። ሪል የቁም ነገር ሰው እንደዚህ አይደለም እንድታውቁት። ሪል በቃ ቁም ነገር ያለው ሰው ምራቁን ዋጥ ያደረገ ሰው ምናምን አንዴ ይመጣለው ብሎ ከቀጠረ በኋላ የኬጂ ወሬ አይደለም፣ ወይም ደግሞ እውቀት ይበልጣል ወይስ ገንዘብ ብለን ልናወራ አይደለም የተሰበሰብ ነው። በጣም ሴንሲቲቭ የሆኑ የሃይማኖት ጉዳዮችን ልናወራ ነው። ስለዚህ ምራቁን ዋጥ ያደረገ ሰውና ቁም ነገረኛ ሰው እመጣለው ካለ በኋላ የዚህን ሁሉ ሰው ጊዜ ከገዛ በኋላ መልሶ ደግሞ አይ አልመጣም ብሎ ሐሳብ አይቀይርም። ይሄ ሐሳብ መቀየር ሳይሆን ያለ መብሰል ምልክት ነው ብዬ ነው የምወስደው። መብሰል በእድሜ በቁጥር መጨመር ምናምን ብቻ አይለካም እና ይሄ የዛ ምልክት ነው። አንድ ለሌላ ጊዜም ይሆናችኋል። በቃ ይሄ ግለሰብ ጊዜ ማሳለፊያ ነው እያደረጋችሁ ያለው እንጂ የሆነ ሪል ሊወያይ ወይም ደግሞ ለማስተማር ምናምን አይደለም። እንደዛ ቢሆን ይህ ሁሉ 9000 ሰው ሊማር ቁጭ ብሎ ረግጦ አይሄድም ነበረ። 9000 ሰው ኢማጂን 9000 ሰው እውቀት ፈልጎ የትኛው ትክክል እንደሆነ ለማወቅ ወይም ደግሞ ክርስቲያኑም ስለ ሙስሊሙ ሲወራ ለመስማት ምናምን ቁጭ ብሎ ይህን ሁሉ ሰው በቃ ማስተማር ነው አላማዬ ያለ ሰው 9000 ሰው እንዲቁጭ ብሎለት አይ አላስተምርም እኔ 500 ሰው ቁጭ ብሎ እያየኝ ነው ዝም ብዬ ከነሱ ጋር ላወራና እወጣለሁ ብሎ አያስብም። ስለዚህ ይህን አገናዝቡ፣ ማንኛውም ባለ አእምሮ ሰዎች ማለት ነው። ይህን ነገር አገናዝቡ። ምራቁን ዋጥ ያደረገ ሰውና የቁም ነገር ሰው ማን ነው? ከዛ ደግሞ ዝም ብሎ ለቀልድና ዝም ብሎ ቲክቶክ ላይ የሚመጣ ግለሰብ፣ በአጋጣሚ የሆነ ቦታ ላይ የተቀመጠ ሰው ይገባውም አይገባውም ማን ነው የሚለውን ነገር ለዩበት። ሰዓቱ አልቋል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ለዓለማቱ ጌታ ምስጋና ይገባው። ሁላችሁም ሙስሊሞች ማን እንደሆንን
ድፍረታችንንም አይታችኋል። ለዓለማቱ ጌታ ምስጋና ይገባው። ክርስቲያኖች እኛ ፊት መጥተው ማውራት እንደማይችሉ ቀጠሮ አስቀጥረው የውይይት ጥሪ ደርሷቸው እንደቀሩ በኋላም የቀሩበት ምክንያት ሁሱ ይምጣ ብሎ ሁሱም መጥቶ ሁሱም እወያያለሁ ብሎ ኮሜንታቸውን አጥፍተው የሉም አልመጡም። ኮስትም የለም ቴክስትም የለም ምንም የለም። ለዓለማቱ ጌታ ምስጋና ይገባው። በዚህ ምን ተገነዘብን? ክርስቲያን ሙስሊም ፊት ቆሞ ሊያወራ አይችልም። ለምን? ውሸቱ ይጋለጥበታል። ቤትም ዘግቶ መሳደብ ከሆነ ቀላል ነው። ቤት ዘግቶ መሳደብ፣ ቪዲዮ እየሰሩ በዚህ አይነት መንገድ ቪዲዮ መስራት በጣም ሲምፕል ነገር ነው። በዚህ አይነት መንገድ ይሄን ተመልከቱልኝ። በዚህ አይነት መንገድ ቪዲዮ መስራት በጣም ቀላል ነው። በዚህ አይነት መንገድ ቪዲዮ መስራት ቀላል ነው። ራስን መዋድ ቀላል ነው። ሙስሊሞች ፊት ግን መጥቶ ማውራት እንደማይችል አይታችኋል። ከዚህ በኋላ የሱ ፋይል ተዘግቷል። ድጋሚ ስሙንም እንዳታነሱ ፈሪ እንደሆነ ተመልክታችኋል። 10,000 ሰው ባለበት ማለት ነው። ጨርሻለሁ ወንድሞች፣ አጥር አውሩበትና ቀጥታ ወደ ምን እንገባለን? ክርስትና ላይ የፈራውን ነገር ሙስሊሞች ፊት መጥቶ ማውራት የፈራው ነገር መጽሐፍ ቅዱስ ላይ ያለውን ነገር ኢየሱስ እነዚህ መጽሐፍ ላይ ያዘጋጁላችሁ በጣም አዳዲስ ነገሮች አሉ። እነዚህ መጽሐፍ ላይ ምን እንደሚያደርግ በአጭሩ እናሳያችኋለን። ቀጥሉ። አንዴ ልቅደማችሁና ማለት ነው ትቀጥላላችሁላችሁ። ካሁን በኋላ ያው እንግዲህ ቃል ለምድር ለሰማይ እንደሚባለው ካሁን በኋላ ይህን ግለሰብ ጨምሮ ያው ይሄ ላይክ ተራ ብለን ከምንጠራው ሰው መካከል አንዱ ነው። አዋረድከን፣ ትክክል ነው። አዋርዷቸዋል፣ ሐቂቃውን ማለት ነው። ይህን ግለሰብ ጨምሮ የፈለገ አስተማሪ ነን የሚል አካል እዚህ ጋር ከተቀመጡ ሰዎች ጋር ማንም መወያየት ሲፈልግ ባለፈውም እንደተናገርኩት ደብዳቤ አጽፎ ይምጣ። ካሁን በኋላ ወይ ድቁና ወይ የሆነ ክህነት ሊኖረው ወይ ደግሞ የእቅበት ደብዳቤ አጽፎ እንዲመጣ ነው የምናደርገው። ካሁን በኋላ ሐቂቃውን ነው የምናገር። ይህን ሌላ እንትን አይደለም፣ እያላገጥኩኝ አይደለም። ምክንያቱም ተመልክታችኋል። አላሁ አክበር አላሁ አክበር አላሁ አክበር እንደተባለው ማለት ነው። የእስልምና ሃይማኖት ማንም አካል ቢሰበሰብ ምንም ሊያደርገው የማይችለው ነው። ወደ ሌላ ፖይንት እንገባለን ኢንሻአላህ። ወንድሞች ሀሳብ ካላቸው እንትን ይባል። ከሱ በፊት አቡበከር ቅድም ያዘጋጀውን ቪዲዮ ክፈትልኝ። ሰበር ዜና ስሙ። 55 ደቂቃ ተጠብቆ አልመጣም። ዲያቆኖቹ ግን ያሉት ነገር አለ። ስለዚህ ዲያቆን ያሉት አለ፣ እሱን እንስማ። እንዴ የገዛ ክርስቲያኖቹ ዲያቆኖቹ ቤተክርስቲያን ላይ የተናገሩት ነገር አለ። አንዲ እሱን እንስማና እናንተ ፍረዱ። ሰበር ዜና ነው። ያሁኑም በደንብ አድርጋችሁ አዳምጡ። ዲያቆኖቹ ናቸው እፎይን ውሸቱን ያጋለጡት። እንስማ። አቡኪ አዘጋጅተዋል? አለ እኔ በዚህ ደረጃ ባይዘው ሰው ላይ መጨከን ምናምን አልወድም፣ ግን ያው ኢምራን ክፈት ስላለኝ ነው የምከፍተው። ይህንን ቪዲዮ ባላሳይ በጣም ደስ ባለኝ ነበረ ከይቅርታ ጋር፣ ግን ያው ቪዲዮ መክፈት ስላለብኝ እከፍታለሁ ማለት ነው። ዓለም መስማት ይታያቸዋል አይደለ? እኚህ እንግዲህ መምህር ናቸው። ዝም ብሎ ተራ መምህር አይደሉም። ትልቅ የኦርቶዶክስ ቤተክርስቲያን መምህር ናቸው። ምን ብለው እንደተናገሩ ሊትራሊ የግለሰቡን ስም ጠርተው እንዴት አድርገው እንዳዋረዱትና ይህን ግለሰብ ውይይት ምናምን ብሎ ሙስሊሞች እንትን ማለት እንዳይለባቸው ምን ብለው እንደወቀሱ አሰማችኋለሁ ማለት ነው። ተከታተሉት። ቆይ ድምፁን ኦኬ። ምክንያት ድንግል ማርያም ዋናው ፖይንት ለጋላርግና ላስደምጣችሁ። 10 ጊዜ ኮፒ ሊንክ ታደርጋላችሁ። ይሄ ግድ ማለት ነው። እንከታተል። አድምጡት። አሁን ባለው የሃይማኖታችን ውዥንብር ነው እፎይ የሚባል እንትን አለ። አሁን የምንሰማው ክርክሩ ያስኬዳሉ። ምዕመናን በዘመናችን ወሬና ስድብ ይወዳሉ። ጀግና ማለት እውነተኛ ማለት የተሳደበ ወሬ እኛን ሁላ ነው ያሰደበን። ባይዘው ያድምጡት። የሚነዛ ይሄ ትክክል አይደለም። እንደ መጽሐፍ ቅዱስ አነጋገር በአንተ ምክንያት እግዚአብሔር እንዳይነቀፍ፣ እግዚአብሔር እንዳይሰደብ ተጠንቀቅ። እግዚአብሔርን የሚያሰድብ ኃጢአት የሚያሰራ ክርክር የለም። መጽሐፍ የሚለው እግዚአብሔር በፍጥረቱ ተገለጠ ነው የሚለው አይደለም። ስለዚህ ማንም ፈጣሪውን እንዲነካበት ማንም አይፈልግም። እነዚህ ግን
የስድብ እንጂ የክርክር አይደለም። ስለዚህ ትክክል አይደለም። የእፎይም እኛንንም አስመታን ማለት ነው። ትክክል አይደለም። የነዛም ክርክር ትክክል አይደለም። ኢየሱስ ክርስቶስን ሙሉ ደርገው ሲሰድቡ በቃ ያ ይሰማል። አርብቶ የእሱንም አምላክ ሙሉ ደርገው ሲሰድቡት ደርጎ ቁጭ ብሎ ይሰማል። በዛ ሰው ምክንያት እግዚአብሔር ተሰደበ አልተሰደበ? ተሰደበ። ቀጣዩን ፓርት ሌላ ጊዜ አስደምጣችኋለሁ። ግን እዚህ ጋር አንድ ግልጽ ነገር ማስቀመጥ የምፈልገው ነገር መምህሩ እሱን ባዩት አይን እኛን ያዩን። አንድ ቀን መጥተው ይጎብኙን፣ እንዴት አድርገን በስርዓት እንደምናስተምር ማለት ነው። አንድ ነገር ከአፋችን ሳይወጣ የምናስተምር ሰዎች መሆናችንን ምዕመኖች መሆናችንን ከኛ ቢያዳምጡ። ቀጣይ ደግሞ ክህነት ያሌለው ሰው ያለ እውቀት እንዳያስተምር የተባለውን ቪዲዮ እንሄድበታለን። ኢንሻላህ እንትን በሉ ቀጥሎ። ስሙንም ጠርተው ሲያወሩ ምናልባት አስፈላጊ ከሆነ እንመጣበታለን። ያው ሰምታችኋል። ያ ጀማዓተል ኸይር ቤተ ክርስቲያን ያሉ ቄሶች ራሱ ተሳዳቢ እምነቱን የሚያሰድብ እንደሆነ ተናግረዋል። እናመሰግናለን። ህዝቡ እንዲሰማ የፈለግነው ይሄን ነበር። የገዛ ቄሶቹን ኃጢአተኛ እንደሆነ ኃጢአት እየሰራ እንደሆነ ክርስትናን እያሰደበ እንደሆነ ተናግረዋል። በምን አሰደበ? ያው ውይይት ጠርቶም አልመጣም። ቪዲዮ እየሰራም ብልግና ነው የሚያሳየው። ብልግና አንድ ሙስሊም ይሄን ነገር አይቶ አንድ ሰው እንደዚህ የራሱን ስሙ ምድያ ነገር ታውቁታላችሁ። ያን ነገር የሚጠርግ ከሆነ ይሄን አይቶ ወደ ክርስትና ይመጣ የለም። ይሄን ቪዲዮ አይቶ ማለት ነው። ብልቱን ህልመ ሌሊት ካየ በኋላ እንደዚህ አስገብቶ በጣም ይቅርታ ይጠራርግና ከዛ እንደዚህ እንትኑን ማለት ነው እንትኑን ገባችሁ? እንደዚያ የሚያደርግ ሰው ክርስትናን እንደሚያሰድብ ሙስሊሙ ክርስትና እንዲጸየፈው እያደረገ ስለሆነ ክርስቲያኖቹ ራሱ ታዝበውታል። እናመሰግናለን። ወንድሞች ቀጥሉ። ሰላም አለይኩም። ወአለይኩም ሰላም። ኡስታዝ ሱሚ ተወስቷል። ቀጥሉ። አይ በቃ ወደ ፕሮግራማችሁ ትገባላችሁ። ይህን ፕሮግራም ኢንሻአላህ አንድ ገጽ ብቻ በቁርአን እንጀምራለን። ትቀጥላላችሁ ከፈቀዳችሁ። አይ أعوذ بالله من الشيطان الرجيم وإذ أوحيت إلى الحواريين أن آمنوا بي وبرسولي قالوا آمنا بالله واشهد بأننا مسلمون إذ قال الحواريون يا عيسى ابن مريم هل يستطيع ربك أن ينزل علينا مائدة من السماء قال اتقوا الله إن كنتم مؤمنين قالوا نريد أن نأكل منها وتطمئن بها قلوبنا ونعلم أن قد صدقتنا ونكون عليها من الشاهدين قال عيسى ابن مريم اللهم ربنا أنزل علينا مائدة من السماء تكون لنا عيدا لأولنا وآخرنا وآية منك وارزقنا وأنت خير الرازقين قال الله إني منزلها عليكم فمن يكفر بعد منكم فإني أعذبه عذابا وإذ قال الله يا عيسى ابن مريم أأنت قلت للناس اتخذوني وأمي إلهين من دون الله قال سبحانك
أعلم ما في نفسي ولا أعلم ما في نفسك إنك أنت علام الغيوب ما قلت لهم إلا ما أمرتني به أن اعبدوا الله ربي وربكم وكنت عليهم شهيدا ما دمت فيهم فلما توفيتني كنت إن تعذبهم فإنهم عبادك وإن تغفر لهم فإنك أنت العزيز الحكيم. جزاكم الله خيرا. أي بقى بارك الله فيكم. السلام عليكم وجزاكم ورحمة الله الله وبركاته. وعليكم السلام خير. الحمد لله وكفى وصلاة وسلام على عباده الذين اصطفى وعد በድጋሚ ሰላም አለይኩም ወረሕመቱ ወበረካቱ። ያው ዛሬ ቀኑ ደርሶ ያው ሰውየውን በመጣ ክርስትና ላይ እና እስልምና ላይ የትኛው ትክክለኛው በነቢያት ሚዛን ነቢዩ ሰለላሁ ዐለይሂ ወሰለም የነቢዩነት መስፈርት ያሟላል ወይስ አያሟልም የሚለውን በደንብ የምንመለከት ይሆናል ማለት ነው። ወንድም አቡበከር ኢንሻአላህ መድረኩን ምለው። ሰላም። እሺ ኢንሻአላህ እኔም በድጋሚ ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። ያ ጀማ ያው የተመለከትነውን ተመልክተናል። ከዚህ በኋላ ሙስሊሙ ማህበረሰብ ልክ እንደምትመለከቱት በደስታም ጊዜ በሐዘንም ጊዜ በመቆም ጊዜ ባልመቆም ጊዜ ዲኑን ነው የሚሰብከው፣ ቁርአንን ነው የሚሰብከው፣ ሐዲስን ነው የሚያስተምረው። ስለዚህ አሁን ምንድነው የምናደርገው? ኢንሻአላህ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስብዕና ስለ ባህሪያቸው አንዲት ፖይንት አንዲት ነጥብ ብቻ ከዛ ባህር ውስጥ እንደዚህ አንስቼ አንዲት ነጥብ ብቻ ነው ማነሳላችሁ። አንድ ያ ጀማ ከዛ ይህንን የመሰለ ግለሰብ እዚህ ምድር ላይ ታይቶ የሚታወቅ እንደሆነ ፍርዱን ለእናንተ ተዋለው ለክርስቲያን ማህበረሰቦች። ከዛ ደግሞ ቀጥልና ወደ ኢምሩ ነው ማስተላለፈው። ኢምሩ ደግሞ የሚያነሳውን ፖይንት እንመለከታለን ማለት ነው። ግን በነብዩ ስብዕና ላይ ነብዩ አይሻን እንደዚህ አገቡ፣ ነብዩ እንደዚህ ያደረጉ፣ ነብዩ እንደዚህ ተፈለጡ፣ ነብዩ እንደዚህ ነገር፣ ነብዩ እንደዚህ ተብለው የሚነሱ እያንዳንዱ ስብዕና ጥያቄዎች ቫልዩ የሚኖራቸው መች ነው ታውቃላችሁ? ይሄ ነብይ ሐሰተኛ ነብይ መሆኑን ማረጋገጥ ስችሉና ሰችሉ ብቻ ነው። ግን ባይብሉ እንኳን የሚመሰክርለት ነብይ ከሆነ የሚያጨበጭብለት ነብይ ከሆነ ምንጠብቀው መሲህ ነው፣ አዳኛችን ነው፣ ወደፊት የሚመጣው ነው ብሎ የሚሰብክለት ነብይ ከሆነ ኢንኬዝ ይሄ የሚነሱ ነገራቶች ትክክል ቢሆኑና ኃጢአት ቢሆኑ እንኳን አብረን ነው የምንፈልገው ሁላችንም ማለት ነው። ክርስቲያኖችም እንደውም በክርስቲያኖች ይበሳል፣ እናንተም እኛም አብረን ነው የምንፈልገው። ለምን እንደዚህ ተፈጠረ፣ ነብዩ እንደዚህ ለምን አደረጉ በሚል ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከባህሪያቸው አንዲት ቀለል ያለ ነገር ስናነሳ የመጨረሻ ለሰው ልጅ ክብር የነበራቸው ነበሩ። የመጨረሻ ማለት ነው። ኢብሮ ሚዩት ታደርጋለህ እንትን እያስተጋባ ነው አንተ። የመጨረሻ ለሰው ልጅ ክብር ነበራቸው ሰለዋቱ ረቢ ወሰላሙ ዐለይሂ ማለት ነው። ለሰው ልጅ ክብር የነበራቸውን በአራት ኢንሲደንቶች ነው ማስቀምጠው፣ ወይ በሶስት ወይ በአራት ኢንሲደንቶች ማለት ነው። አንደኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዓለምን እየመሩ ያንን ሁሉ በጣም ከአእምሮ በላይ የሆነን ነገር እየተገበሩ እንኳ ለቤተሰቦቻቸው የነበራቸው ባህሪ፣ ከነሱ ጋር የሚኗኗሩበት መንገድ፣ ከነሱ ጋር የሚቀላለዱበት ሁኔታ፣ ለነርሱ የቤት ስራን ከማገዝ አንጻር የሚሰሩት ስራ የስብዕና ልሂቅ እንደሆኑ በስብዕናቸው